አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት እግዚአብሔር ቪዲዮ ተከታትለን እንመለስ። ጋሽተር መጠበቅ ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ስታብቱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳላል። እዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራችሁ። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ብቻ እኛ የሆነ ነገር ትንፍሽ እንበል፣ የቤተ ክርስቲያንን ደህንነት ለመጠበቅ ሰብሰብ እንበል። እኛን እፍስ አድርጎ ወደ እስር ቤት የሚወረውረው ይህ ኃይል ዛሬ የታለ ዛሬ? ይህ ሰውዬ በአደባባይ እንዴት አድርጎ ምዕራፍና ቁጥር እየጠቀሰ እንዴት አድርገው የሰው አንገት መቁረጥ እንዳለባቸው ይናገራል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቂትላ መገደል ያለበት ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ ስታርቱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን ታፈራ قبل هذا እንዲህ መጀመሪያውን አትስልም ነበር? አትሪዱ አን ቱሚትሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። እርሷ ቀጣዩን ተራ የኔ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጎ ወልዩሪህ በቢሃት ከእንደገና ወዲያው ይገላገሉ። እዛ ላይ እንትን እያለ እያወራ ምናምን ይሄ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አይሆነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን ከላይ የምትመለከቱት ቪዲዮ የሰሞነኛው ጉዳይ ነው። ኡስታዙ እንዴት ነው መገደል ያለበት የሚለውን ያብራሩበት ማለት ነው። ማ የሚለው ላይ ጥያቄ አለ። ዛን በእስልምና ሳይድ በተለይ ሳላ የተባለ ኡስታዝ የእስልምና አቃቢ ነኝ የሚል ሊያደባብሰው ሞክሯል። ምን ብሎ ይሄው ስለ እንስሳ ነው እያወራ ያለው፣ ሐዲሱ ስለ እንስሳ ነው የሚለው። ስለዚህ ክርስቲያኖቹ በተለይ ያቀረበው እንዲያቆን እኔ እንስሳ ነኝ ብሎ ካልሆነ በቀር እሱን እንኳን አልጠቀሱም የሚል ነገር ተናገረ ማለት ነው። ሌላኛውን ከላይ የምትመለከቱት ወንድማችን ደግሞ የአያን ቪዲዮ በማሳየት እንደዛ አይደለም ስለ እንስሳ ነው የሚል ነገር ለማሳየት ሞክሯል። የመጀመሪያው ጥያቄያችን እንስሳት ካፊር ናቸው? ጥያቄያችን ካፊር ናቸው ወይ? ምክንያቱም በቪዲዮ ላይ በግልጽ ካፊሮች ብሎ ይናገራል። አንደኛ። ሁለተኛ ሰውየው ካፊሮችም ቢሆኑ እንዴት ነው መታረድ ያለባቸው የሚለውን ሲያብራራ ለእንስሳት የተነገረውን ሐዲስ ጠቀሰ እንጂ ስለ ካፊር አላወራም ማለት አይደለም። አታምታታው። ካፈርክበት አልቀበለውም ማለት ትችላለህ። በግልጽ ወጣ አምታታ ዋሽታ የሚሆን ነገር አይደለም። ጆሮ ያለው የሚሰማው ጉዳይ ስለሆነ ማለት ነው። ካፊር ማለት የማያምን ከእስልምና ውጭ ያለ የሚያጠቃልል ነው። ስለዚህ ካፊርም ቢሆን እንዴት መታረድ አለበት የሚለው ተመልከቱ። ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምናሉ ኢዛ ቀተልቱም ፈአሕሲኑ ልቅትላ ስትገሉ እንኳን እንደ በሸሪዓው መልኩ
ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ ይሆን ቢገደል እንኳን አገዳደሉን አሳምሮ ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገድለዋል። ጂሃድ ላይ ያገኘው አንድ ካፊር ጂሃድ ላይ እንስሳ ለመግደል ነው ጂሃድ የምትወጣ። ከዛ አንድ ካፊርን ትገድለዋለህ። እንስሳው ነው ካፊር የማያምን የተባለው እንስሳው ነው። ከዛ ምን ይላል? ግን ካፊር ቢሆንም አገዳደሉን አሳምር። ካፊርም ቢሆን አገዳደሉን አሳምር። ከዛስ አገዳደል ማመር አለበት ተብሎ የተጠቀሰውን ለእንስሳት የተጠቀሰውን ሐዲስ ጠቀሰ እንጂ ስለ ካፊር ስለ ሰው መግደል አላወራም ማለት አይደለም። እንዴት ነው ሰው የሚያስበው? ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በቃ ይሄው ነው። ሌላ አፍንጫውን አትቁረጠው፣ የሆነ ነገር አታድርገው፣ ግን አገዳደልን አሳምር የሚለው የእንስሳቱን ጠቅሶ ለሰዎች ተነግሯል። 4 ነጥብ። በጣም ትልቅ አክብሮት ነው ያለኝ እንጂ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ትላንት ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚል አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያህ ብላችሁ የተናገራችሁም አላችሁ። ረጅም ዓመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉምና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም፣ እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው እንደዚህ ነው በተአምር እኔ አልልም። በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ የምሰራው። እኔ እንደውም እስልምና ላይ በጣም ሰርቼ አላቅም። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል ሕግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንን ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣ ደጋ ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮዋ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምናሉ ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ አቀፍ ይዘህ እንኳን መጣህ ምናምን ብለህ በአበባ አቀፍ አትቀበለው። ሊገልህ ይመጣው የዛኔ ትገለዋለህ። ለራስህ ተከላክለህ ለዲን ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት አይችልም። መቼም እንግዲህ ጂሃድ ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለው። እና ካፊሩን ጂሃድ ላይ ብታገኘው የምትለዋ ተቆርጣ ነው እኔ ጋር ቪዲዮ ደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበረ። ምክንያቱም ጂሃድ ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር አደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጂሃድ የምትለዋ ሐሳብ ተቆርጣ እኔ ጋር መጣለች። ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበር። የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው እና ሙሉ ቪዲዮ ታዳምጡት። እግዚአብሔር ምስክሬ፣ እኔ እስልምና የሚል ቃል ካፌ አይወጣም። የምታቁኝ ሰዎች ጠንቀቃችሁ ነው የምታቁኝ ማለት ነው። እና በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ፣ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ የአክስቶቼ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ
ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ይሄም ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ነኝ፣ በይቅርታ ነው የማምነው። ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ኢቭን እኔ በጎ ስራ እንኳን ስሰራ መልካም ስራዎችን ስሰራ እንኳን ፈልጌ አፈላልጌ ሙስሊም እናቶቼና አባቶችን ማገዝ የሚያስደስተኝ ሰው ነኝ እና በተአምር እናንተ እንዳላችሁት አይደለም። ቢሆን ኖሮ እስከዛሬ ብዙ ቪዲዮዎች እሰራ ነበረ እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እናንተ በተአምር አሁን ደግሜ እላችኋለሁ እስልምናን አትወክሉ። የግል ጥላቻ አለባችሁ በተለያየ አጀንዳ ውስጥ ያላችሁ ሰዎች ናችሁ እንጂ እናንተ እስልምናን የምትወክሉ ሰዎች አይደላችሁ። በአጠቃላይ በዚህ ሐሳብ ላይ ቅር ያላችሁ የነበራችሁ በአጠቃላይ ይቅርታ ነው የምጠይቅ። እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ እንጂ እናንተ እንደምትሉት ጥላቻ ምናምን በፍጹም አይደለም። በዚህ ቅር ያላችሁም በሙሉ ይቅርታ ጠይቃለሁ። የምንዋደድባት የምንፋቀርባት በአንድነት በጋራ የምንኖርባትን ኢትዮጵያ የምናፍቅ ልጅ ነኝ እንጂ እናንተ እንደምትሉት ምክንያት ፈልጋችሁ ያያ እንደዚህ ነው እንደምትሉት አይደለም። እኔ ሁሉንም በሁሉ እኩል የምታይ ሁሉንም እንደ ልጆቿ መንከባከብ የምትችል ኢትዮጵያ እንድትመጣ የምናፍቅ ነኝ። ስለዚህ ከዚህ አንግል ተረዱልኝ። አመሰግናለሁ። ይቅርታዬን እንደምትቀበሉ ተስፋ አድርጋለሁ። እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተ ከዛ በኋላ ምታለቃቅሱ ማለት ነው። ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስቱ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የእኛ ልጆ የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አሊያም አዳምጡኛ ጋኑና ተማሩ ከስር ብላችሁ። ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀ ነው መስራት ያለብህ። እያንዳንድ ምሰራ ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ የምትቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ፣ እኛ እንሰራለን። አንዴ ላውራ፣ ተረጋጋ እንጂ። ስለዚህ ቪዲዮ ምንድን ነው የሚያወራው? ኡስታዙ ምንድን ነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹዋሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ። አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ። ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች። አስመሳይ ሰው ፈሪ ነው። እስከ ትናንትና ጥቅምት 30 ድረስ አርሲ ውስጥ ኦርቶዶክሳውያን በመሆናቸው ተለይተው እየተገደሉ ነው።
ይህንን ስናገር በድፍረት ነው፣ የሚያስፈራኝ ነገር ሳይኖር ነው። ኦርቶዶክሳዊ ባለማህተብ በመሆኑ ተለይቶ እየተገደለ ነው ያለ እውነት እኮ ነው። ይህንን እውነት ወዴት ነው የምንደብቀው? የሆነ ነገር ኮሽ አድርገን ኦርቶዶክሳውያን በአርሲ ስለሚገደሉ ኦርቶዶክሳውያን ትኩረት አድርገው ድምፅ እንዳይሆኑ የሆነ ርዕስ አንጥታችሁ የምትንጋጉ ኦርቶዶክሳውያን አላችሁ። ይሄ ደግሞ ትክክል አይደለም። ለውጥ አናመጣም በእንደዚህ አይነት መንገድ። በቃ አሁን ትኩረታችን የሚሆነው አርሲ ውስጥ ኦርቶዶክሳውያን በመሆናቸው የሚገደሉ ኦርቶዶክሳውያን መኖራቸውን ለዓለም እንደዚሁም ደግሞ ለሀገሪቷ መንግስት ለሚመለከታቸው ባለስልጣናቶች መንገር ነው። ሌላ ነገር ርዕሳችን አይደለም። አሁን አውቄ ነው ገሸሽ ያልኩት። ሰሞኑን ቅርጽ ሊሰሩ የመጡ ሰዎች አሉ። በቃ ከኛ በላይ ሶሻል ሚዲያው ላይ ኦርቶዶክሳዊ የለም፣ ከኛ በላይ ባለማተብ ለቤተ ክርስቲያን የሚያስብላት የለም ብለው ራሳቸውን የሆነ ሌቭል ላይ ያስቀመጡ ሰዎች ስላሉ እስቲ እነሱ ደግሞ እስቲ በሚችሉት አቅም ውጤት ያምጡ ብዬ ነው ዞር ያልኩት። እያንዳንዱ እንቅስቃሴያቸውን ስለማካውን በፊት ተናግሬዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ኮንቴንት ላይ የሚሰሩ ተጽዕኖ ፈጣሪ መስለው ግን የሚሰሩት ፖለቲካና ሌላ ነው። በቃ ንጽጽር ለሚሰራ መተው ነው። ቤተክርስቲያን የሚያሰራ ቤተክርስቲያን ለሚያሰራ መተው ነው። ድምፅ የሚያሰማ ድምፅ ለሚያሰማ መተው ነው። ግዴታ የቲክቶክ ተከታዮች ስለሚያዝኑና ስለሚደብራቸው ተብሎ ላላመንክበትና ለምትፈራበት ነገር እዚህ ሶሻል ሚዲያ ላይ ማውራት አይጠበቅብህ። እኔ ነገርኩ እኮ በጣም ብዙ ማስፈራሪያዎች መጥቷል። ልታሰሩላ እችላለሁ፣ ግን እውነት ነው። እኔ እየነገርኩ ያሉት በአርሲ ውስጥ ኦርቶዶክሳውያን ባለማተብ በመሆናቸው እየተገደሉ መከራ እየደረሰባቸው፣ ይህንን ነው ልል የምፈልገው። ተው በቃ። በአርሲ እየደረሰ ያለውን ግድያ በተለይ በኦርቶዶክስ ክርስቲያኖች ወገኖቻችን ላይ እየደረሰ ያለው ግድያ በተለያየ መንገድ ነው ፐርሲቭ የተደረገው። አንዱ እኛ ያው ወንጌላዊ ነኝ ይላል፣ ክርስቲያን ነኝ ይላል። በጣም ልጅ ነው የአስተሳሰብም እና ምን ይላል በጣም ፖለቲሳይዝ አድርጎት መንግስትን ለመቃወሚያ ነው የተጠቀሙትና እንዴት እኔም አወግዛለሁ ግድያን ትላላችሁ በጣም በቁጣ ነው የሚለውና እሱን እንግዲህ እንደዚህ አይነት ድምጾች የእግዚአብሔር መልክ ተሸካሚ የሆነው ሰው ሲወገድ፣ ሲገደል፣ ሲገፋ፣ ሲጠቃ፣ አካላዊ ጥቃቶች ሲደርሱበት ብዙ የሚያሳስበው ፖለቲካው ወይንም በቃ ይሄ ኮንስፓየር አድርጎ የሰውን የውስጥ ሚስጥር መፈተን እንጂ የምር ሰው ተገደለ፣ የምር ሰው ሞተ የሚለው እሱ ብዙ አያሳስበውም። በነገራችሁ ላይ በ2 ዓመት ውስጥ የተገደሉ አንዳንድ ቁጥር በተለይ በአንድ ወረዳ ብቻ በወር ውስጥ 5 ሰው ይገደላል የሚልን ቁጥር ይሰጣል። 114 115 ሰው ይገደላል። ሊያውም ቁጥር ያወቀው ነው ይሄ እና ይህንን ለምድሮ ለፖለቲካ ያዋላችሁት የሚል አይነት ይሄ በጣም ነውረኛ የሆነ ድምፅ፣ በጣም ልንሰማው የማይገባ ድምፅ እንደሆነ በደንብ መታሰብ አለበት። ሰው የእግዚአብሔር መልክ ተሸካሚ መሆኑን በጣም ማስመር አለብን። ይሄ ሰው በምንም መንገድ መወገድ የለበትም። በምንም መንገድ አትግደል የሚለው ትእዛዝ እግዚአብሔር ሰውን ከሌላው ፍጥረት ልዩ ያደረገበትን ምክንያትም እየተናገረ ነው። ሰው ከሌላው ፍጥረት ልዩ የሆነው በማሰብ በአንጎሉ በማሰብ ብቃቱ በብልሃቱ በምናምን አይደለም። ሰው የእግዚአብሔር መልክ ነው፣ ኢማጎዴ ነው፣ ኢሜጅ ኦፍ ጋድ ነው። በቃ በምንም ተአምር ኖት እኮ እኔ ክርስቲያን ወገን ምናምን ስለሆነ አይደለም። በምንም ተአምር ሰው መገደል የለበትም። የእግዚአብሔርን አምሳል ኤክስክሉድ የማድረግ የመወገድ የማስወገድ ምንም ስልጣን የለንም። የመጠበቅ ህይወትን የመንከባከብ ህይወትን ኢንጆይ እንዲያደርግ የማድረግ እንጂ። ስለዚህ በየትኛውም ሰዓት ይሄ ሳይፈጸም ሲቀር ድምፅ መሆን መቻል አለብን። አንድ ሰው ላስታውሳችሁ፣ ዲትሪክ ቦኖፈር ይባላል። በሁለተኛው ዓለም ጦርነት ናዚ ሂትለር ስልጣን በያዙበት ወቅት የነበረ አንድ መጋቢ እንዲሁም የነገረ መለኮት ሊቅ ነው እና አንድ ነገር እንግዲህ ከሱ መውሰድ የምንችለው ክፋት በጣም ሲያገነግን ሉትራን ቸርች ከናዚና ከማነው ስሙ ከሂትለር ጋር አብዳ ነበር
ክሬዚ ሆና ነበር እና በዛ ወቅት ነው የተነሳው። ይሄ ሂትለር የምትሉት ሰውዬ አንታይ ክራይስት ነው አለ። ምክንያቱም መንግስትም መሆን ይፈልጋል፣ ንጉስም መሆን ይፈልጋል፣ የሃይማኖት መበየንም ይፈልጋል ሃይማኖታዊ ነገሮችን እና ክፋት እየተደረገ ኖት ቱ ስፒክ አለመናገር መናገር ነው፣ ለክፋቱ መናገር ነው። ኖት ቱ አክት ኢዝ ቱ አክት ይላል። ምንም አይነት ድርጊት አለመውሰድ፣ ምንም አይነት ንግግር አለማድረግ፣ ምንም አይነት ዋቢ አለመሆን፣ አድቮኬት አለማድረግ ከክፋቱ ጋር መተባበር ነው ይላል እና ይህንን የሚልበት መሰረታዊ ምክንያት እያንዳንዱ ሰው ቨልነረብል የሆነ ሰው የተጠቃ ሰው ውስጥ ክርስቶስን ማየት መቻል ስላለብን ኢየሱስ ክርስቶስ በዛ ውስጥ ስላለ ይላል እና ሁልጊዜ የእግዚአብሔር መልክን የእግዚአብሔርን ኢሜጅ የእግዚአብሔር መልክ ተሸካሚ ሲወገድ አብረን ከማንም ጋር መጮህ መቻል አለብን። ይህ የሃይማኖት ወገንተኝነት አይደለም። አንዳንድ ልጆች የአእምሮም ልጆች ስለሆኑ ገና በጣም እድገታቸውን ስላልጨረሱ እነሱን ዝም ማሰኘትን መቻል አለብን። ምክንያቱም ይሄ ክርስቲያናዊ አመለካከት ስላልሆነ ክርስቲያናዊ እይታ ስላልሆነ ዝም መባል መቻል አለበት። እንደዚህ አይነት ድምፆች ለማለት ነው። ተባረኩ። መልካም ቀን